እኛ አባታችን ምን ገጥሟቸው ነው ሽንጣቸውን ገትረው የሚከራከሩት? ከታትለን እንመጣለን የትም እንዳትሄዱ የእግዚአብሔር ቤተሰቦች። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? እና የወሊሶ ወጣቶች ምን ገጠማቸው? የትም እንዳትሄዱ መንግስት ያለው አካባቢያችሁን አልሙ ነው። ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላማችሁ ዛ እግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬ ደግሞ ይዤላችሁ መጣሁ። የወሊሶ ወጣቶች ምን ገጠማቸው? ከራሳቸው አንደበት የተናገሩትን ሰምተን እንመጣለን። የትም እንዳትሄዱ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ እንድታበረታቱ በትህትና እየጠየቁ ወደ ቪዲዮ እንሄዳለን። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? ከኛ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር የት ነው ያወጣው ህዝቡ? ቤተ መቅደሱ ይፍረስ ወይስ አይፍረስ? እሱ ብቻ አይደለም። ወጣቶች እንድታውቁት የሚያስፈልግ ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ ናቸው። በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አይደለም፣ እዚህ ቤተ መቅደስ ውስጥ ነው። ምን እንደሆነ ልንገራችሁ። በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል። ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት፣ ይሄ ሁሉ ነውር ተፈጸመ። ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው በፍጹም በመነጋገር ይሄን ችግር እንፈታለን ብለን በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰናል። እንድታውቁት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያው መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተናል። ቀጥሎ ግን የተስማማ ነው ምንድነው? እሳቸው ቃል አይደለም እውነት አይደለም በፍጹም ህዝብ ሳናማከር የማፍረስ እርምጃ አንወስድም። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንልም። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለን። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ ነው። የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸዋለን፣ ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርቼዲስ መኪና ሸለመቻቸው። እሳቸው ሁሌም ቤተክርስቲያን ማልማት ስለነበር አላማቸው ስጦታ አይደለ ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርቼዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ሕያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ለሀገራቸው ነጻነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ፣ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይጎበኛል። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? ከኛ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ ማወቅ የት ነው ያወጣው ህዝቡ? ይሄን ያህል ሲገተር ምን ተደረገ? የት ነው ያወጣው ህዝቡ? ለህዝቡና ሳው ገብሪ እኛ ለህዝቡና ሳው የት ነው ያወጣው ህዝቡ? አይደለም ፍጹም ሰላማዊ ክርስቲያናዊ ስነ ምግባር በተሞላበት መንገድ ተነጋግረን ለቅድስት ቤተክርስቲያን የሚጠቅመውን ለማድረግ ነው። በፍጹም ከማንም ጋር ከምንም ጋር ምንም አይነት ግንኙነት የሌለን ክርስቲያናዊነታችን ኦርቶዶክሳዊነታችን ብቻ
ቀስቅሶን እዚህ ጋር የተገኘን መሆኑን ለሁሉም ለማሳወቅ እንወዳለን። ዓላማችን ፍጹም ሰላማዊ ብቻ ነው። ይህንን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ ሳይሮስ ይረዱልን። የከተማው አስተዳደር የከተማው የጸጥታ ኃይሎች ይህንን የምናደርገው መንፈሳዊ ግዴታችንን ለመወጣት ነው። ሁከት፣ ብጥብጥ፣ አለመግባባት የኛ ምኞት አይደለም። በመነጋገር በመወያየት ብቻ ይህን ቤተ መቅደስ ጠብቀን ለማቆም የተዘጋጀን ብቻ መሆኑን እንድታውቁልን እንፈልጋለን። አትፈርስም አትጠፋም በጠላት አትፈርስም አትጠፋም በጠላት ኢየሱስ ነው በደሙ የመሰረታት ኢየሱስ ነው ተዋጆን ያነሳ። መንግስት ያለው አካባቢያችሁን አልሙ ነው። ለማልማት ዝግጁ ነን። ለኮሪደር ልማቱ የሚመጥን ቤተ መቅደሱ የሚታደስበትን ዲዛይን አዘጋጅተናል። ስለሆነም ለብፁዕነቶ እንድናቀርብ ይፈቀድልንና ታድሶ ቅርስ ተጠብቆ ሃይማኖት ተጠብቆ እንዲለማ እንድናደርግ እንዲፈቅዱልን ብፁዕነቶን እንለምናለን። መንግስት ያለው አልሙ እንጂ አፍርሱ አይደለም። ከመንግስት ጋር ለማነካካት መንግስት ቤተ መቅደሱን አፍርሱ ብለውናል ብለው ለማፍረስ ቅድመ ዝግጅታቸውን አጠናቀው ማፍረስ ጀምረዋል። እባኮ ብፁዕነቶ ያስቁምልን። የወሊሶ ሕዝበ ክርስቲያን ቅዱስ አባታችን እባኮ ብፁዕነቶ ያስቁምልን። የወሊሶ ሕዝበ ክርስቲያን ቅዱስ አባታችን አቡነ ዲዮስቆሮስ ያስረከቡን ቅርስ በፍጹም በቅንነት እንድንጠብቅ ጥሪያችንን እናስተላልፋለን። ቅርስ በማውደም ተተኪ ትውልድን እምነት አልባ ሃይማኖት አልባ ለማድረግ የምትሰሩ የቤተ ክርስቲያን ሰዎች እጃችሁን ከታሪካዊ ቅርሳችን ላይ አንሱ። ብፁዕ አቡነ ሳይሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂ አንድ ወደር የለሽ ብሔራዊና ሃይማኖታዊ ቅርስን በግፍ ከመፍረስ ይታደግ። ብፁዕነቶ በሚመራው ሀገረ ስብከት በታሪክና በትውልድ ፊት የሚያስጠይቅ ከብፁዕነቶ ዕውቅና ውጪ ቤተ መቅደስ የማፍረስ እንቅስቃሴን በአስቸኳይ ያስቁሙልን። ታላቁ አባት ብፁዕ አቡነ ዲዮስቆሮስ በስጦታ የተሰጣቸውን መኪና ጭምር ሸጠው ያሳነጹት ቤተ መቅደስን ለማፍረስ የተነሱ ግለሰቦችን በአስቸኳይ ያስቁሙልን። የወሊሶ ቤተ ኃይላ ደብረ ምጥማቅ ቅድስት ድንግል ማርያም አዲሱ ሕንፃ ቤተክርስቲያን ከተመረቀ በኋላ የቀድሞ ቤተክርስቲያን ምን ይሁን በሚለው ጉዳይ ላይና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ በወቅቱ በአገልግሎት ላይ በነበሩና የቀድሞ አገልጋይ ካህናትና ዲያቆናት የሰንበት ትምህርት ቤት ወጣቶች አማካኝነት ውይይት ከተደረገ በኋላ ቅድስት ቤተክርስቲያን ይጠቅማል ብለን ያሰብነውን ምክረ ሐሳብ በጽሁፍ አዘጋጅተን ለገዳማ ኮሚቴና ለሀገረ ስብከቱ አቀረብን። በዚህ ሂደት ውስጥ ብዙውን ጊዜ በኢትዮጵያ ቤተክርስቲያን ውስጥ የሚስተዋለውን በሁከትና በጥብጥ ፍላጎትን ለማስፈጸም የሚደረግ ጥረት እንዳይኖርና የግለሰቦች ስም አላግባብ እንዳይነሳ ለማድረግ ከፍተኛ ጥንቃቄ አድርገን በጉዳዩ ላይ ለቅድስት ቤተክርስቲያን የሚጠቅም ሐሳብ ያለው ሁሉ ሐሳቡን እንዲያቀርብና የሚወሰነውን ውሳኔ በጸጋ እንደምንቀበል በመግለጽ ሐሳባችን የያዘ ደብዳቤ ከ50 ያላነሱ ካህናት፣ ዲያቆናትና የሰንበት ትምህርት ቤት ወጣቶች እንዲሁም ከ500 በላይ የወሊሶ ከተማ ህዝበ ክርስቲያን የፈረመበትን ፒቲሽን በማያያዝ አቀረብን። ከዚህ በኋላ በተከናወኑ ጥቂት ምክክሮች የቀድሞ ህንፃ ቤተክርስቲያንና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ ታላቅ ውሳኔ የሚያስፈልገው ስለሆነ ውሳኔ ለመስጠት የገዳማ ኮሚቴ ብቻውን ሳይሆን በጉዳዩ ላይ ሐሳብ ያላቸው ሰዎች ህዝበ ክርስቲያኑ በተገኙበት አማራጮች አቅርበው ውሳኔ እንዲሰጥበት ተስማምተን ተለያየ። ይህ ውሳኔ የተወሰነው የገዳሟ ማህበረ ካህናት፣ የገዳሟ ኮሚቴ፣
የሰንበት ትምህርት ቤት ወጣቶችና ህዝበ ክርስቲያን በተገኘበት ነበር። እኛም የተወሰነው ውሳኔ ወደ ተግባር ተቀይሮ ተነጋግረን ከውሳኔ የምንደርስበትን ቀን መጠበቅ ጀመርን። ከዛሬ ነገ ለውይይት እንጠራለን ብለን ስንጠብቅ በፍጹም ይሆናል ብለን ከገመትነው ውጪ የሆነ አስደንጋጭ ተግባር ተፈጸመ። ይኸውም ከቅድስት ቤተክርስቲያን ሥርዓት፣ ከማህበረሰባችን እምነትና ባህል፣ ከሰው ልጆች ሞራል ፍጹም ተቃራኒ በሆነና ባፈነገጠ መንገድ በቅዱስ ፓትርያርክ አቡነ ጳውሎስ ከ10 በላይ በሆኑ ብፁዓን አበው ሊቃነ ጳጳሳት አማካኝነት በታላቅ ክብር ያረፈውን የብፁዕ አባታችን አቡነ ዲዮስቆሮስን አጽም በእኩለ ሌሊት ጨለማን ተገን በማድረግ ብዙዎቹ ምንም አይነት ስልጣነ ክህነት በሌላቸው ሰዎች ተቆፍሮ በእኩለ ሌሊት እንዲወጣ ተደረገ። ቀናውን የውይይት መንገድ መርጠን በመጓዛችን ዕለት ዕለት አብሮን የሚኖር ህመምን እየታመምን እስከ ዛሬ ድረስ ቆይተናል። ከዚህ ሁሉ ጊዜ በኋላ ህዝበ ክርስቲያኑ አንድ ቀን መክሮ ለቅድስት ቤተክርስቲያን የሚጠቅም ውሳኔ ላይ እንደርሳለን ብለን ስንጠብቅ የቀድሞውን ቤተ መቅደስ ለማፍረስ ከማሰብ አልፈው ጨረታ አውጥተው ለማፍረስ እንቅስቃሴ ጀምረዋል። ይህን የሚያደርገው ግለሰብ ከብፁዕነቱ መልካም ሐሳብ በተቃራኒ ብፁዕነቱና መንግስት አፍርስ ብሎኛል እያለ የብፁዕነቱን ስም በማጥፋት ላይ ይገኛል። በዚህም ምክንያት ብዙ አባቶች እያዘኑና እያለቀሱ ይገኛል። ብፁዕ አባታችን እኛም በከፍተኛ ሐዘን ውስጥ ሆነን የብፁዕነቱን አባታዊ ውሳኔ በታላቅ ትሕትና በመጠበቅ ላይ እንገኛለን። በታሪክ ውስጥ ስሙ በክፉ እንዲነሳ እየሰሩ ያሉትን ጥቂት ግለሰቦች ከድርጊታቸው እንዲያስቆሙልን በታላቅ ትሕትና እንለምኖታለን። እንደ አይናችን ብሌን የምንሳሳለትን የቀድሞ ቤተ መቅደስ ለማፍረስ እየተንቀሳቀሱ ያሉትን ሰዎች ብፁዕነቱ ባለበት አባታዊ ኃላፊነት በአስቸኳይ እንዲያስቆምልን ከእግረ መስቀሉ ስር ወድቀን ብፁዕነቱን እንለምናለን። የቀድሞ ቤተ መቅደስ ከአካባቢው ልማት ጋር ተጣጥሞ ታድሶ ሃይማኖታዊ አገልግሎት እንዲሰጥ ያዘጋጀነውን ዲዛይን ከዚህ ግልጽ ደብዳቤ ጋር ለብፁዕነቱ ያቀረብን መሆኑን እጅግ በታላቅ አክብሮት እንገልጻለን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ለማንኛውም እንደሰማችሁት ነው። ላይክ ሰብስክራይብ እንዳትረሱ፣ ለብዙ ሰው እንዲደርስ ሼር በማድረግ እንድታበረታቱ የጠየቅኩ። በሌላ ቪዲዮ ውስጥ የምንገናኝ፣ መልካም ቆይታ ይሁንላችሁ። መተሃረጋጋን ሰላምን ተናገር፣ እንጽና በእምነት እንኑር በፍቅር። መተሃረጋጋን ሰላምን ተናገር፣ እንጽና በእምነት እንኑር በፍቅር። ቂርቆስ ኢየሉጣ ለአምላክ ቢታመኑ በሚፍለቀለቀው ቢጣሉም ከጋኑ ገብርኤል ስትደርስ ውሃው ቀዘቀዘ። ሞትን ያሸንፋል ለአምላክ የታዘዘ